ውድ ምእመናን ዛሬ በሰው ልጆች ታሪክ ውስጥ የተከሰተን ግዙፍ ክስተት እንተርካለን። ክስተቱ በቅጽበት የተፈጸመ ቢሆንም ቢሊዮን ዓመታትን የሚፈጅ ክስተት በዚች ምድር ላይ ተከስቷል። ይህ ታሪካዊ ክስተትና ጉዞ ኢስራ ሚዕራጅ ይባላል። ወደ ጎን ወደ መስጂድ አልአቅሳ ኢስራ ሲያረጉ የኛ መልእክተኛ የሰማዩ ደረጃ ወርዶላቸው ሚዕራጅ ሰባቱን ሰማያት ስለሰነጠቁበት የዚች ምድር ግዙፉ ክስተት ዛሬ ቆይታ እናደርጋለን። የኢስራእና የሚዕራጅ ታሪክ ልብን የሚያንጠለጥል ተአምርን የሚያጅበው ስለ አንዱ ተአምር አውርታችሁ ሳትገርማችሁ ሳታበቁ ሌላ ተአምር የሚከተለው ተአምራቶቹን በኢማን መነጽር ካልሆነ ልንረዳቸው የሚገዝፉ የዚች ምድር በሌሊት የተፈጸመ ግዙፍ ክስተት ነበር። በዚህ ጉዞ ላይ አላህ መልእክተኛውን ከነቢያት በላይ እንዴት ከፍ እንዳደረጋቸው የነቢያት ሁሉ መደምደሚያ፣ የሩሱሎች ሁሉ አስኳል፣ የመልእክተኞች ሁሉ ካስማ መሆናቸው የታተመበት የተረጋገጠበት ከነቢያቶች የአመራሩን ባንዲራ የተረከቡበት ምሽት ነበር። ይህ ምሽት የአላህን ምንም የማይሳነውን ችሎታ ነገራቶቹን በቅጽበት የሚፈጽምበትን የረቀቀ ጥበቡ ተአምራቱ የሰፋ ኃያል አሸናፊ ሰሚ ተመልካች ሁሉም መጋቢ የሁሉም የመጀመሪያ መጨረሻም የሌለው ኃያል አሸናፊ መሆኑን የታየበት ምሽት ሆኖ አልፏል። ኢስራእና ሚዕራጅ እንዲህ በቀላሉ ቢታለፍ አይደለም። ለዚህ ኡማ የተሰጠ ትልቅ ሽልማት ነው። ለነቢዩም ዓለይሂ ሰላቱ ወሰላም በምድር ላይ ሲኖሩ ከ1000 በላይ ከራማ ሳይተዋል። ደላኢሉን ንቡዋ ላይ እንደ በይሃቂ በርካታ ሙጀለዶችን ስለሳቸው ተአምር ጽፈዋል። የተአምራቶች ሁሉ ማሳረጊያ የተአምራቶች ሁሉ መቋጫ ግን ይሄ ሌሊት ጉዟቸው ነበር። እሳቸው ያን ሁሉ ዓለም ዙረው ሲመጡ የተኙበት ፍራሽ አልቀዘቀዘም ነበር። በዚህ ቅጽበት እንዴት ያንን ዓለም አይተው መጡ? አስገራሚ አስደማሚ ተአምር። ይሄን የሚችለው ደግሞ አላህ ብቻ ነው። ለአላህ ጥራት ይገባው። ለዛ ነው አንቀጹን ሲጀምር ሱብሓነ አለዚ አስራ ቢዓብዲሂ፣ ያ ባሪያውም በሌሊት ያስጓዘው ጌታ ጥራት ይገባዋል። ካስተሳሰባችን የላቀ ኃያል አሸናፊ በቅጽበት የሚሊዮን ተአምራቶችን የሚከስት ቻይ አላሁ ጀለ ፊ ዑላ ስብሓነክ ጥራት ይገባ። ይህ የኢስራ ሽልማትና ጉዞ ለነቢዩና ዓለይሂ ሰላቱ ወሰላም ልባቸውን ተሰብሮ አላህ አያቸው። በሕዝባቸው ከባድ ተጽዕኖ ደረሰባቸው። የሰው ልጅ የማቅናት ጉዞ ለሳቸው ፈታኝ ነበር። ዓለም ላይ ከዓመታት በኋላ የተላኩ ብቸኛ ነቢይ ናቸው። ከሳቸው በፊት የነበሩት ነቢያት አንድ ሰፈር አንድ ሰው ሲላክ ሌላው አንድ ቦታ ይላካል። አሊያም ለአንድ መንደር 3 ነቢይ ሊላክ ይችላል። ፈዐዘዝና ቢፋሊፍን እሳቸው ግን ብቻቸውን ለዓለም ላካቸው። አላህ ወማ አርሰልናክ ኢላ ረሕመተን ልልዓለሚን ካፈተን ሊናስ። ይህን ሸክም ጀርባቸው ላይ ተቀምጧል። የዓመታት አድካሚን ጉዞ የዳዕዋ ጥሪን ነቢዩ ዓለይሂ ሰላቱ ወሰላም አደረጉ። በጉዞአቸው ላይ ሰነድ የነበሯቸው 2 ወሳኝ ግለሰቦችን አጡ። መጀመሪያ ያጡት አቡ ጣሊብን አጎታቸው፣ ከጎኑ ነው እንደ አባት ያሳደጋቸው፣ የተንከባከባቸው፣ የተከላከለላቸውን ጋሻቸውን አጡ። ምርኩዙ እጃቸው ላይ ተሰበረ። ያንዴ ቁረይሽ ተገልጠው አገኟቸው። በምድራዊ ሰበብ እንዳልተጠበቁ ተመለከቷቸው። አቡ ጣሊብ ሰነዳቸው ነበር። ወላሂ ለን የሲሉ ኢለይከ ቢጀምዕህም ሐታ እወሰደ ፊ ቱራቢ ደፊና ወደዓውተኒ ወለቀድ ዓለምቱ ዐነከ ናስሒ ወለቀድ ኩንተ ፊና አሚና ለውላ ልመላመቱ አው ሐዘሩ መሰበትን ለወጀድተኒ ቢዛከ ሰምሐን ሙቢና። በአላህ ይሁንብኝ ይላል
አፈር ውስጥ ገብቼ እስክንተራስ ድረስ ለን የሲሉ ኢለይከ ቢጀምዕህም አንተን ተሰብስበው አያጠቁም የለም። አቡ ጣሊብን አጡት ነቢዩ ዓለይሂ ሰላቱ ወሰላም። ልባቸው ተሰበረ። ትንሽም ቆይተው የሕይወት አጋራቸው የደዓዋ አጋራቸው ኸዲጃ እናታችንን አጡ ነቢዩ ዓለይሂ ሰላቱ ወሰላም። ለሳቸው ሰነድ ነበረች፣ የደዓዋ አጋራቸው ነበረች፣ ሲጨነቁ አጽናኝ ነበረች፣ በገንዘቧም ደጋፊ ነበረች። የደዓዋውን ሸክም ልጆችን የማሳደግ ኃላፊነት እሷ ነበር የወሰደች። ለዛ ነው እሷም ካለፈሽ በኋላ ከሞተሽ በኋላ ደጋግመው ሲያነሷት እናታችን አይሻ ቀናችና የአላህ መልእክተኛ በተሻለ ሴቶች አላህ ተክስቶ አሁን ታነሳታለህ እንዴ አለቻቸው። እሳቸው ቆጣሉ። ወላሂ በአላህ የሆነብኝ በኸዲጃ አላህ አልተካልኝም አሉ። እሷ እኮ ነች ሰው ሲክደኝ አመነችብኝ፣ ሰው ሲያስተባብለኝ እውነት ያለች፣ በገንዘቧ ያገዘች፣ ልጆች ዘርን ከሷ ብቻ አላህ የሰጠኝ፣ በሷም አላህ አልተካኝ። እንዲህ አይነት ሰው ስታጣ የህይወት ክፍተትህን እዩ። ነቢዩ ዓለይሂ ሰላቱ ወሰላም ከባድ ክፍተት ህይወታቸው ውስጥ ገባ። ምድራዊን ሰበብ አላህ ከእጃቸው አራገፈው። አላህ ጋር ብቻ ነው መንጠልጠል ያለባቸው። ታዲያ የመካ ዳዕዋ አልሰምር ሲል ወደ ጣኢፍ ተጓዙ። ተለዋጭ ህዝብ ቢያገኙ፣ ጣኢፎች ግን እድሉን አባከኑት። እብድና ሕፃናት ልከው አደሟቸው ረሱሉን ሰለላሁ ዐለይሂ ወሰለም። ደማቸው ጫማቸውን እስኪርስ ድረስ መቷቸው። ሰለዋቱ ረቢ ወተስሊማቱ ዐለይህ። ታዲያ ራሳቸውን አላወቁም ነበር። አንድ ማሳ ላይ ሲደርሱ ነቁ። ደክመዋል፣ ተጎድተዋል። ያኔ ወደ አራሕማን ጥያቄ ያቀረቡ። ኢላ መን ተኪሉን ያሉት፣ ለማን ነው ምተወኝ? ታዲያ አላህም ነቢዩን ዓለይሂ ሰላቱ ወሰላም ስሙ አልጃብር ጠጋኝ፣ የተሰበረን ስሜት ጠጋኝ ነው። አንተ መሐመድ የምድር ሰዎች አስተባበሉ፣ የሰማይን ግብዣ ሰጥቻለሁ አላቸው። አላህ ኢስራ ነቢዩን ዓለይሂ ሰላቱ ወሰላም ያ የተጎዳን ስሜት ያ የተሰበረን ልብ ለመጠገል የሰማዩን ዓለም እንዲያዩ የተደረገላቸው ግብዣው እንዲህ ነበር የሚጀምረው። አንዴ ይላሉ ከሂጅራ 1 ዓመት በፊት ዓለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ፣ ረቢዑል አወል ላይ ነው። የሐሳብ ልዩነቶች አሉ። በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው ያለ ተአምራት ወዚህ ይጀምራል። አራው ተከፈተ ይላሉ ነቢ ዓለይሂ ሰላቱ ወሰላም። መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው። ጅብሪልም ወረደ ከሰማይ። በጅብሪል ፍጥነት፣ የብርሃን ፍጥነት አይባል፣ የብርሃን ፍጥነት ኢምንት ነው። የሰው ልጅ የሚያውቀው የፍጥነት ጥግ ነው። በጅብሪል ፍጥነት ደረሰ። ሰው ተመስሎ ቆም። ልባቸውን እያዩት ከፈተና አወጣ። ከወርቅ በሆነ ሳህን ውስጥ ልባቸውን በዘምዘም አጠበ። ከዛም ኢማን ሞላና አሸገው። የሚያዩት ነገር ግዙፍ ነው። የጸዳ ልብ የጠነከረ ኢማን ይፈልጋል። ልባቸውን አሸገና አቆማቸው። ነቢዩን ዓለይሂ ሰላቱ ወሰላም ከፊት ለፊታቸው ቡራቅ ተሰየመ። ቡራቅ ለፈረስ ቀረብ ያለ ነጭ የሆነ እንስሳ ነው። ፍጥነቱ ለጉድ ነው። እግሩ የሚያርፍበት አይኑ ያረፈበት ቦታ ላይ ነቢያቶች የሚጓጓዙት በሱ ነው የነበር። ቡራቁም ላይ ነቢዩን ውጣ አላቸው ጅብሪል። ቡራቁ ሊወጡበት ሲል ትንሽ ፈርገግ አለ። ጅብሪል ተቆጣ። አቢ ሙሐመድን ተፍዓሉ ሃዛ፣ በመሐመድ ላይ እንዲህ ትሆናለህ እንዴ? ፈወላህ በአላህ ይሁንብኝ ማ ረኪበከ አሐዱን አክረመ ሚንሁ ዐለላህ፣ አላህ ዘንድ እሱ የበለጠ ላይ ተቀምጦ አያውቅም አላቸው። ቡራኩም ላባላበው ይላሉ ከማ እንደ ትርሚዚ። ነቢዩም ቡራቁ ላይ ወጡ። ከመስጅድ አልሐራም ከመካ ወደ በይተል መቅደስ ወደ መስጅድ አልአቅሳ ጉዞ አደረጉ። ጉዞውን ያዩትን ተአምር ብነግራችሁ ይህ ኹጥባ ይበቃል። ሚያስደምምን ተአምር አዩ። ሸይጣን ሳት ይዞ ሲከተላቸው አዩ። ደጃልን ቁሞ እንደ ትልቅ ቴምር ዛፍ ተመለከቱት።
ያላዩት ተአምር የለም። ሊኑሪየሁ ሚን አያቲና ተአምራችን ልናሳየው የወሰድነው ብሏል አላህ። የዚህ ሁሉ ዩኒቨርስ ጌታ ነው ያንተ ጌታ። የመካ እነዚህ ትናንሾች ቢያስተባብሉ ቢገፉ የጣይፍ ሰዎች ቢመቱ ያንተ ደረጃ ሌላ ነው። የጌታ ኃያልነት ወሰን የለውም። ናማ ተመልከት ሊኑሪየሁ ሚን አያቲና ተአምርን እያዩ ከጅብሪል ጋር ተጓዙ። ካዩት ተአምር ውስጥ አንዱን እንግለጽ። ወደ ኢስራ ሲጓዙ አንድ መዓዛ ወዳቸው። መዓዛው በጣም ይማርካል። ከባፊ ኢማም አሕመድ ሙስነድ እንደዘገቡት አብዱላህ ብኑ ዓባስ ረዲየላሁ ዐንሁማ እንዳስተላለፉት ሽታው ሲያውዳቸው ጅብሪል ወይ ይህ ሸተትኩት ሽታ ምንድን ነው አሉት። ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው። ታሪኩ ምንድን ነው አሉት። ጅብሪልም ነገራቸው። አንዴ ፊርዓውን ትልቅ ንጉሥ እኔ ጌታ ነኝ ያለ ንጉሥ ነው። ልጆቹን የምትንከባከብ ሞግዚት አለች፣ ጸጉር የምታበጥር ምታጥብ። ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ። ኢማኗን ደብቃ ነበር የምትኖር። ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ። ጉንብስ አለችና ቢስሚላህ ብላ አነሳችው በአላህ ስም። የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴም ማለትሽ ነው አለቻት። እዚህ ጋር ማስተባበል ትችላለች። አላህ ግን ልቧን አጸናው። ፈረበጥና ዐላ ቁሉብህም የእውነት አጸናትና ላ ረቢ ወረቡኪ አላህ አለቻት። የኔም ያንቺም ጌታ አላህ አለቻት። ልጅቱ ደነገጠች። ይህን ቃልሽን ለአባቴ ልንገረው አለች። አዎን አለች። ለፊርዓውን ተነገረው። ሳት ጎርሶ ጠራት። ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ? ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች። ተጠራች። ምን ማለትሽ ነው አላህ ስትይ? አላህማ ያንተ የኔ የፍጥረተ ዓለሙ ጌታ ከሰማይ ያለው ጌታ ነው አለች። እገልሻለሁ አላት። እንድትገለይ ፈቃደኛ ነኝ። ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቅበርልኝ አለችው። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት። ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ አናገረው። ሚጠባውን ሕፃን እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነቢዩ ዓለይሂ ሰላቱ ወሰላም ሲያልፉ እንዲያሸቱት አደረጋለ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነቢዩም እያስተማራቸው ሊኑሪየሁ ሚን አያቲና እንተ መሐመድ ካንተ በፊት ያለፉ ትውልዶች ዘይት ውስጥ ገብተው ከእምነታቸው አልተመለሱ። ጽና ማለት ወስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል ነቢያቶች የጠንካራ ስሜት ባለቤቶች እንደ ጸኑት ጽና ነው መልእክቱ። ታዲያም መስጂድ አልአቅሷ ላይ ደረሱ። ቡራኩንም ነቢያቶች ከሚያስሩበት ቦታ አርሰው መስጂድ ውስጥ ገቡ። ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የእኛው ነቢይ ኢማም ሆኑና ሁሉን ከኋላ አስከተል ሰገዱ። አመራሩን ተቀበሉ። ነቢዩ ዓለይሂ ሰላቱ ወሰላም የነቢያቶች ሁሉ አይነታ የሩሱሎች ሁሉ ካስማ አላህ ነቢያቶችን ዓለመ ዘራ ላይ ሲፈጥር ሰብስቦ ቃል ያስገባላቸው ነቢይ ወኢዛ አኸዘ አላሁ ሚሳቀ ነቢይ ለማ አተይቱኩም ሚን ኪታብን ወሕክመትን ነቢያትን ሰብስቦ አላህ ምን አለ? እኔ ጥበብና መጽሐፍን ስሰጣችሁ ثم جاءكم رسول مصدق لما معكم እናንተ ጋር ያለን
እውነትም የሚያረጋግጥ ነብይ ሲመጣ አሊ ኢብኑ አቡ ጣሊብ እና ኢብኑ አባስ እንደፈሰሩት ሙሐመድ ከመጣ ለቱእሚኑነ ቢህ ልታምኑበት ማንም ነብይ ያለ ረሱል ከተላኩ የሳቸው ኡመት ከመሆኑ ውጭ አማራጭ የለው። ለቱእሚኑነ ቢህ አጠንክሩ አላህ ላሟ ይችላ መተውኪድ እንላታ ለቱእሚኑነ ኑኗኑኑ ተውኪድነት አጠባብቆ ልታምኑበት ወለተንሱሩነ ከጎኑ ቆማችሁ ዳዕዋው ልታግዙት አላችሁ። አላስገባችሁ አቅረርቱም ወአኸዝቱም ዐላ ዛሊኩም እስሪ ኪዳኔን ቃል ኪዳኔን ይዛችኋል አላቸው ለነቢያት። ቃሉ አቅረርና አዎን አረጋግጠናል። ነቢያቶች ባጠቃላይ ቃል ፈሽሃዱ ምስክር ሁኑ ወአነ ማዕኩም ሚነ ሻሂዲን አላቸዋል። የነቢያት አይነታ ኢማም ሆነው አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም ዓለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይህን ዩኒቨርስ ይህን ሚልኪ ዋይ ይህን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው ዓለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረቱ ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሳሊሕ ወነቢይ ሳሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው። ከዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል። ከጎኑ በርካታ ሰዎች አሉ፣ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው። ነቢዩም ሁለተኛው ሰማይ ላይ ተሻገሩ። በተመሳሳይ አስፈቅደው ገቡ። ሁለተኛው ሰማይ ላይ ነቢዩላህ ዒሳንና የሕያን ተመለከቱ። እነሱንም ሰላም አሏቸው። ሰላምታ መለሱ። ወደ ሦስተኛው ሰማይ ወጡ። ሦስተኛውን ሰማይ አስከፍተው ገቡ። ጅብሪል አብሯቸው። ሦስተኛው ሰማይ ላይ ዩሱፍን አየሁት ይላል። የነቢዩላህ ኢብራሂም የልጁ ልጅ የሆነው ከሪም እብንል ከሪም እብንል ከሪም እብንል ከሪም ዩሱፍንም ተመለከትኩት። የቁንጅና ግማሽ ተሰጥቶታል ይላል። እሱንም ሰላምታ አቀርበው ወደ አራተኛው ሰማይ ወጡ። እሱም ተከፈተ። እዛም ላይ ነቢዩላህ ኢድሪስን አገኙት። እሱም ሰላምታ አቀረበላቸው። አላህ ቁርአን ላይ እዛ እንዳለ ቀድሞ ነግረናል። ከፍ ወዳለ ቦታ ወስደነዋል ብሎ ነበር ኢድሪስ። አራተኛውን ሰማይ ጨርሰው ወደ አምስተኛው ሲወጡ የነቢዩላህ ሙሳን ወንድም ሃሩንን አገኙት። ለሱም ሰላምታ ሰጡ። ሰላምታ መለሰላቸው። እሱም ተሰናብተው ወደ ስድስተኛው ሰማይ ወጡ። ግዙፍ ዓለም ነው ማውራችሁ። እያንዳንዱ ውፍረቱ 500 ዓመት ያሰዳል። በአንዱ ሰማይና በሌላው መሃል 500 ዓመት ያሰዳል። በፈረስ ነው፣ በርግብ ፍጥነት ነው፣ በመላእካን ፍጥነት አላህ ይወቅ። ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኝ። ሰላምታ ሰጣቸው። ሰላምታ መለሱለት። መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ አላቸው። ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ። ለምን ታለቅሳለህ ተባሉ። አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነቢይ ይመጣል፣ አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለዋል። ሙሳ ዓለይሂ ሰላም የመልካም ቅናት ውስጥ ገቡ። ሪብጣ እንለዋለን። እሳቸው ነበር ወዐጅልቱ ኢለይከ ረቢ ሊተርዳ ያሉት። ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ። ግን ከሳቸው በኋላ የሚመጣው ነቢይ ትውልድ አስከትሎ ቀድሞ ጀነት ይገባል። የነቢዩ ኡመት ዓለይሂ ሰላቱ ወሰላም አላህ ከጀነት ሰዎች አላህ ያድርገን።
አንዴ ሰሃቦቹ ጋር ቁጭ ብለው የጀነት አንድ አራተኛው ትሆናላችሁ አሏቸው። ቃሉ ሰሃቦቹ ምን ይላል? ፈከበርና አላሁ አክበር አለና። ከዛም 2/3 ትሆናላችሁ አሉና። ቃሉ ፈከበርና ተክቢር አረግና አሉ። ከዛም ወአርጁ አን ተኩኑ ሸጥረ ሚን አህሊል ጀና አሉና። ከጀነት ነዋሪዎች ግማሹ ትሆናላችሁ እየጠብቃለሁ አሉ። ተክቢር አደረግን ይላሉ ሰሃቦች። አላህ ከነሱ አላህ ያድርገን። ከሳቸው ኡመት ውስጥ 70,000 ሰዎች አሉ ያለ ሒሳብ ጀነት የሚገቡ ከቀብር ወደ ጀነት። ሒሳብ የለ፣ ሚዛን የለ፣ ውቁፍ የለ። እነሱ ከገቡ በኋላ ጀነት ተዘግቶ ወደ ምርመራ የሚጀመር ከዛ በኋላ 70,000 نحن الآخرون الأولون يوم القيامة ይላሉ ነብዩ አለይሂ ሰላቱ ወሰላም። እኛ የመጨረሻው ትውልድ ነን፣ ቀድመን ግን ጀነት የምንገባው እኛ ነን ይላሉ። ምንኛ መመረጥ ነው የነብዩ ኡመት መሆን። ከኔ በኋላ የሚመጣ አንድ ነብይ ካንተ የተሻለ ህዝብ ይዞ ይገባል ተብያለሁ። ፈዛከ ሙሐመዳ። ነቢዩላህ ኢብራሂም ሙሳን ተሰናብተው ወደ 7ኛው ሰማይ ዘለቁ። 7ኛው ሰማይ ላይ ኸሊሉላህ የአላህን ወዳጅ ኢብራሂምን ተመለከቱት። ኢብራሂምንም አየውት። የበለጠ እኔን መልኩ ይመስላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢብራሂምም ከዓባን የሰማዩን ካዕባ በይቱል ማዕሙር ይባላል። ከዚህኛው ከምድራዊ ካዕባ ትይዩ ነው ያለው 7ኛው ሰማይ። ይሄ ግዙፍ ካዕባ በየቀኑ 70,000 መላኢካ ገብቶበት ይወጣል። እስከ የውመል ቂያማ ተራ ይደርሳቸው። ሐጃውን እኔ እናንተ ልንደጋግም እንችላለን፣ እነሱ የመድገም ዕድል የላቸው። አላህ የማለበት የተከበረ ቤት ነው ወልበይቲል ማዕሙር ብሎ ነቢዩላህ ኢብራሂም እሱን ተደግፈው ቁጭ ብለዋል። ሰላም በለው አላቸው ጅብሪል። ነቢዩን ሰላም ታቀረቡለት። እሳቸው ምን አሉ? መርሐበን ብብን ሳሌሕ ወነቢይ ሳሌሕ፣ እንኳን ደህና መጣ ምርጡ ልጄ ምርጡ ነቢይ አሏቸው። ኢብራሂምንም ሰላምታ ጨረሱና ወደ ሲድረቱል ሙንተሃ አንዲት ዛፍ ጋር ወጡ። ግዙፍ ልዩ ዓለም፣ በቃላት የማይገለጽ ዓለም። ጅብሪልም ያኔ እዛ ቦታ ሲደርስ በትክክለኛ ክስተቱ ተገለጠ። ግዙፍ ነው ጅብሪል። ዙ ምረትን ዙ ጀማል፣ የተለየ ውበት ያለው ክንፎቹን ሲዘረጋ ሉል ከክንፎቹ ውስጥ ይረግፋል የተባለለት ጅብሪልን ለሁለተኛ ጊዜ አዩት። ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ። ሲድረተል ሙንተሃ ላይ ጅብሪልን 7ቱ ሰማይ የመዘርጋት ዕድል አይሰጠውም። 7ቱን ሰማይ ሲያልፍ ነው የተነፈሰው። ሙሉ ቅርጹን አዩት ነቢዩ ዓለይሂ ሰላቱ ወሰላም። ተአምር ሊያሳይ ነው አላህ የላካቸው። ከዛ ሲድረተል ሙንተሃ ላይ ጅብሪልን ተከተለኝ ሲሉት አንተ መሐመድ ወይ የኔ የመጨረሻ ደረጃ ይሄ ነው። ወማ ሚና ኢላ ለሁ መቃሙን ማዕሉም፣ የራሳችን መቆም ያለን እዚያ ላልፈ ቀጥል አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ማ አክረመ ሙሐመዳ። ሲድረተል ሙንተሃን አልፈው 7ቱን ሰማይ ጠቅልለህ ኩርሲይ ላይ ብትጥለው መሬት ላይ እንደወደቀ ቀለበትን የተባለለት ግዙፍ ዓለም። ኩርሲይን አልፈው ወደ ዓርሹ ተጠጉ። ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናጅ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ። ሰለዋቱ ረቢ ወተስሊማቱሁ ዐለይህ። አላህን አይተዋል አላዩም? በሰሓቦቹ መሃል የሐሳብ ልዩነታል። አብዱላህ ብኑ ዓባስ አላህን አይተዋል ብለው ሲናገሩ እናታችን አይሻ ጠይቄያቸው ነበር፣ ኑሩን አና አራሁ፣ ኑር እኮ ነው ብርሃን ነው እንዴት አየዋለሁ ብለውኛል አለች እናታችን አይሻ። አላህንም አወሩት፣ በርካታ ተአምር አሳያቸው። ምናቀውን ማናቀውን የተነገረንን ያልተነገረን 50 ሶላት ወሰነባቸው። 50ውን ይዘው ሲመለሱ ነቢዩላህ ሙሳን አገኙ። አንተ መሐመድ ሆይ ጌታ ስንት ሶላት ፈርድ አረገብህ? 50 ተመለስና አስቀንስ አይችሉትም ኡመቶች። 50 ማለት በየ28 ደቂቃው ሶላት ጀማዓ እንሰግዳለን ማለት እንቅልፍ የለ ስራ የለም ማለት። ተመላልሰው ከሙሳ ወደ አላህ ከአላህ ወደ ሙሳ ከ55 አስቀንሰው የኛ ነቢይ ዳግም
ህዋውን እየቆረጡ መካ ላይ ተከሰቱ። ሲመለሱ ፍራሻቸው ሙቀቱን አልለቀቀም ነበር። እንዴት ይሄ ሊሆን ቻለ? እንዴት ይሄ ሊፈጸም ቻለ? ጥበበኛው ጌታ የተላቀ ይሁን። ሱብሓን ሲጀምር ለዛን ጥራት ይገባው። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى يا لولزان الله هيال الشنافي من نجر ما يسالو جيتا بتأمراتو يباريو اللبياز أنها جيتا الله نجزاو نفراو وفعلوا الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد إسراءنا معراج لبن ينطلطل بإيمان ميمولا لزش دنيا لنن ينواي فكر ميسبر ليلان عالم دون نافق ميادرجن تامراوي كستتن نبيوم طوات سيانغو لقريش ማህበረሰብ ሰበሰቧቸው። መጀመሪያ ያገኙት አቡ ጀህልን ነበር። አላህም ድንገት አገናኛቸው ለፈለገው ጥበብ። ሰላም አላቸው አቡ ጀህል። እሳቸውም ዛሬ እኮ አሉት ሰማይን አልነገሩትም፣ መስጂድ አልአቅሷ ደርሼ መጣሁ አሉት። ከየት ወዴት? ከመካ ፈለስቲን። ከዛ አቡ ጀህልም ወርቃማ ሐሳብ አገኘ። መሐመድን የሚያስተባብልበት ጥሩ አጀንዳ አገኘ። አንተ መሐመድ ሆይ ሐሳቧን ያዛት፣ አሁን የቁረይሽን ባላባቶች በሰበስብ አሉን ትደግምልኛለህ አላቸው። አዎን አሉት ነብዩ አለይሂ ሰላቱ። አሁን ወርቃማ ነገር አገኘ፣ ማይታለፍ እድል አገኘ። ሰበሰበላቸው። ሰበሰበና መሐመድ ሆይ ቅድም ያልከኝም በል አላቸው። አዎን ከዚህ ተነስቼ ሌሊት መስጂድ አልአቅሷ ደርሼ ተመልሻለሁ። ሰማይንማ ገና አልነገሩት ሲሉት ከፈለው ሳቀ። ከፈለው ራሱን ያዘ። አዲስ እንኳን ኢማን ላይ የገቡ ሰዎች ተጠራጠሩ። ከዛም እናሳፍረው ብለው እሺ ሄደ እንደማታውቅ እናውቃለን ወደ መስጂድ አልአቅሷ ሲፍሁ ለና አብራራልን እስኪ መስጂዱ ምን ይመስላል። በጨለማ ነበር ያዩት፣ ገለጽኩላቸዋል። ከዛም ምስሉ ሲጠፋኝ አላህ መስጂድ አልአቅሷን ፊቴ ላይ አመጣዋል። እያንዳንዱን በር መውጫ መግቢያ ተንትነው ነገሯቸው። ያሉት ሐሳብ ትክክል ነው፣ ግን እንዴት ይመኗቸው? وكذب به قومك وهو الحق واستيقنتها أنفسهم እውነት ብለዋል፣ ግን እንዴት ይከበሩት? ከዛም ነገሯቸው የቁረይሽ ቅፍለት የነጋዴው ቅፍለት ወደዚህ የመጣ መንገድ ላይ አይቼዋለሁ፣ በዚህ ቀን ይደርሳል አሏቸው። ባሉትም ቀን ደረሱ። ሊቀበሉ ግን ፍቃደኛ አይደለም። فإنهم لا يكذبونك አንተን እኮ ያስተባብሉ እውነተኛ መሆንክን ያውቃሉ ይላል አላህ። ولكن الظالمين بآيات الله يجحدون። ነቢዩም ዓለይሂ ሰላቱ ወሰላም ይህን ተአምር ለቁረይሽ ገለጡ፣ አልተቀበሏቸው። ታዲያ ይህን ማስተባበል ለማስፋት ብለው ወደ አቡበክር ስዲቅ መጡ። አንተ አቡበክር ጓደኛ ምን እንዳለ ሰማ አሉት። ምን አለ? በአንድ ምሽት መስጂድ አልአቅሷ ደርሼ መጣሁ እያለ ነው አሉት። አቡበክር ስዲቅ ለምን ስዲቅ እንደተባለ ልብ በሉ። ኢን ካነ ቀድ ቃል ፈቀድ ሰደቅ አላቸው። ነቢዩን እኮ አላገኘም ብሏችሁ ከሆነ እውነቱን ብሏችኋል አላቸው። እውነት ነው አላቸው። ስዲቁ هذه الأمة والذي جاء بالصدق وصدق به ቁርአን እንዲህ ብሎ ያወደሰው ሰው እኔ ከሰማይ የሚመጣን ወሬ ተቀብየው የኑር የምድርን ጉዞ አስተባበላለሁ እንዴ አላቸው። አልኢማን ቢልገይብ ዛሬ የመጀመሪያ የምንማረው ትምህርት ከዚህ በማናያቸው ነገሮች በጥልቅ ማመን። እስልምና ደግሞ ደግ ሃይማኖት እምናየውን ነገር አመሳክረን እማናየውን እንድናምን እድል ይሰጠናል። አፈላ ينظرون እያለ አያዩም እንዴ? ሰማይን ስታይ ጉሙን፣ ደመናውን፣ መሬቱን፣ ወንዙን፣ ከዋክብትን፣ ጨረቃን፣ ፀሐይን ይሄን ማን ፈጠረ? ይሄን የፈጠረው ጌታ ነው። ሰባተኛውን ሰማይ የፈጠረው ማታየውን የፈጠረው ምታየውን ተአምር የሰራው አላህ። ፀሐይ እንደ ጆንያ ብትሆን የመሬትን 1.3 ሚሊዮን መክተት ትችላለች የተባለላት ፀሐይ ሰማዩ ላይ አላህ አስቀምጦላህ 1,300,000 እጥፍ ከመሬት ትበልጣለች።
እሷ ግን ሰማይ ላይ ስታያት አንድ አምፖል ማለት ነች። ይሄን የፈጠረው አላህ ነው። አርሽን የፈጠረው አላህ፣ የምታየውን የሰራው አላህ፣ ማታየውን ያስገኘው እሱ ነው። አልኢማን ቢልገይብ በሩቅ ምስጢር ማመን፣ በማታየው ነገር ማመን ከሶላት ይቀድማል። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን እነማን ናቸው? አለዚነ ዩእሚኑነ ቢልገይብ ከዛስ ወዩቂሙነ አሰላህ። ሶላት ከገይብ ከማመን በኋላ ነው የሚመጣ። በማታየው ሩቅ ምስጢር ማመን የቂን ማለት እርግጠኛ መሆን። ሁለተኛው ከዚህ የምንማረው ለምን አላህ ከመካ ወደ ሰማይ ለምን አልወሰዳቸው? ለምን ወደ አቅሳ ወሰዳቸው? መካና መስጅድ አልአቅሳ ያለውን ትስስር ሊያሳየን። የሙእሚኖቹ ሶስተኛ ቂብላቸው የምንረሳው ታሪካችን አይደል? አንዳንዱ ሰው ሚዲያ ላይ ስለ አቅሳ ስለ ፍልስጤም ላይ ስለሚደረገው ትግል ስናወሳ እናንተ ምን አገባችሁ ይላል። ቁርአን ነው ያመላከተን፣ ዲናችን ነው። ለሀገር ትግላቸው የሚያደርጉትን እንደ ሰብአዊነት እናግዛቸዋል። ለአቅሷ ለሚያደርጉት ትግል ደግሞ ከዲን አንጻር እናግዛቸዋል። የሚነጣጠል ነገር አይደለም፣ ስለማያገባን ነገር አይደለም እያወራ ነው ያለን። ሶስተኛና የመጨረሻው አላህ የፍጥረት ዓለሙ አሸናፊ ጌታ፣ ምንም ነገር የማይሳል ከፍጥረት ሁሉ በላይ የሆነ ጌታ፣ ኃያል ጌታ፣ ሁሉን ሰማያት አልፈህ ኩርሲዩን አልፈህ ከዓርሽ በላይ ስልጣኑ የገዘፈ አላህ፣ ከጊዜና ከቦታ በላይ የገዘፈ አላህ አርረሕማን ዐለል ዐርሽ እስተዋ፣ ከዓርሹ በላይ ከፍ ያለ ከፈጠረው ሁሉ በላይ ከፍ ያለ የሁሉም የበላይ ዑሉውን ሁሉም ዑሉውል ሙጥለቅ ያለው አላህ ግንም ሁሉ ነገር ይመለከታል፣ ሁሉን ድምፆችን ይሰማል። አላህ ከመልእክተኛው ጋር ጀነትን ከሚወርሱት አላህ ያድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم آت نفوسنا تقواها وزكيها أنت خير من زكاها أنت وليها ومولاها اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.